ለሁት ሐሳቤን ለማያያዝ ነው። መዳን ዋናው ነገር ነው። የመጽሐፍ ቅዱሳችን ትልቁ ቲም ወይ ደግሞ ዋናው መጽሐፍ ቅዱስ እንደው ትልቅ ትኩረት የሚያደርግበት ነገር ሞቶ ምንድነው ከተባለ ሰልቬሽን መዳን አስፈላጊ ዋና ነገር ዋጋ የተከፈለበት እግዚአብሔርም በልጁ በክርስቶስ ኢየሱስ በኩል እኛን ለማግኘት የሄደበት መንገድና የሰጠን በረከት መዳን እንደሆነ እናውቃለን። ያነበብነውም የእግዚአብሔር ቃል ኢየሱስ እኮ ያደረጋቸው ብዙ ተአምራቶች ነበሩ። ነገር ግን ይሄንን አምነን መዳን እንዲሆንልን ይሄ ተጽፎልናል ይላል። የመዳንን ዕውቀት ትሰጣለህ ብሎ ለዮሐንስ የተነገረው የሚያድነው ኢየሱስ ክርስቶስ ወደ ዓለም ሲመጣ እሱ መንገድ እየጠረገ ጎዳናውን እያቀና የሚያድናችሁ የእግዚአብሔር በግ ይሄውና እያለ ክርስቶስን እያስተዋወቀ ነው ያገለገለው። ስለዚህ ክርስቶስን በማስተዋወቅ ውስጥ ያገለገለውን አገልግሎት አባቱ ዘካርያስ በመንፈስ ዓለም ምን ብሎ ነው የተረጎመው? የመዳንን ዕውቀት ለሕዝቡ ትሰጣለህ። በጣም ይገርም። የመዳንን ዕውቀት ለሕዝቡ ትሰጣለህ። ዮሐንስ እኮ መንገድ ነው የጠረገው አይደል? ያደረገው ይሄ ነው። ንስሐ ግቡ ነው ያለው አይደል? ከኔ በኋላ የሚመጣው ግን እርሱ በመንፈስ በእሳት ያጠምቃችኋል፣ እኔ የጫማውን ጠፍር ፈታ ዘንድ እንኳን አልችልም፣ እርሱ ሊልቅ እኔ ግን ላንስ ይገባኛል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ያመለከተን ወደ ማን ነው? ወደ ኢየሱስ ክርስቶስ። ጌታ ለዘላለም ይባረክ። ስለዚህ ይሄንን ኢየሱስን ማስተዋወቅ በሌላ ቋንቋ ወይ ደግሞ በዘካርያስ ትንቢት ምንድነው የተባለው? የመዳንን ዕውቀት ለሕዝቡ ትሰጣለህ። አገኛችሁ ላይ ሐሳብ የመዳንን ዕውቀት ክርስቶስን ማወቅ ወደ መዳን ያመጣል። ግን ክርስቶስን ማወቅ ብቻውን ደግሞ ትርጉም የለው። ክርስቶስን ካወቅነው ልናምነው ደግሞ ያስፈልጋል። ብዙ ሰዎች ስለ ክርስቶስ ኢየሱስ ያውቃሉ ወይ ደግሞ ይጽፋሉ ወይ ያነባሉ ወይ በደንብ ታሪኩን አሁን ድረስ መሬት እየቆፈሩ ይፈልጋሉ። አላቸው ዕውቀት። አንድ ኢየሱስ ክርስቶስ የሚባል አይሁዳዊ በቤተልሔም ናዝሬት የተወለደ በናዝሬት ያደገ አለ ብለው በታሪክ ውስጥ የቤተሰቡን ዘር ሐረግ በሙሉ ሊቆጥሩ ይችላሉ። እዛን ያክል ሊያውቁት ይችላሉ። ግን ያ ኢየሱስ ክርስቶስ አዳኝ እንደሆነ ላያምኑ ይችላሉ። ብዙዎቹም አያምኑ። ስለዚህ ለመዳን ምን ያስፈልጋል? እምነት ያስፈልጋል። እግዚአብሔር ለዘላለም የተባረከ አሜን። መዳናችን በትክክል እኛ ነፍስ ላይ ስራ የሚሰራው አማኞች ስናምን ነው። ማመን ማለት ደግሞ የቸርች አባል መሆን ማለት አይደለም። ወይ ደግሞ ክርስቲያን የሚለውን ያንን ስያሜ መውሰድና አም ክርስቲያን ብሎ ማለትም አይደለም። አም ሜምበር ኦፍ ቸርች ኦር ቸርች ነው ያደኩት ብሎ ማለትም እንድንድን አያደርገን። እንድንድን የሚያደርገን ጌታ ኢየሱስ ክርስቶስ ማን እንደሆነ አውቀን ስናምነው ብቻ ነው። ለዚህ ነው የጌታ ጥያቄ ታምናላችሁ ይላል። ሁልጊዜ እምነት አላችሁ ያለ ይጠይቃል። ዕብራውያን ምዕራፍ 11 የተወሰኑ ቁጥሮች እናነባለን። እምነት ይላል አይደል? ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውን ነገር እውን መሆኑን የምንረዳበት ነው ይላል። በሌሎቻችሁ በእንግሊዘኛም አንብቡት። faith is a substance። የማናየው ነገር አለ ሩቅ የሆነውን ነገር የሚያስረግጥና የሚያስጨብጠን ወይ መንገድ ሆኖ የሚያደርሰን ነገር ምንድነው ነው የሚለው? እምነት። ተስፋ አለኝ ብለን የምንለው የክርስቶስን ቃል ስናምን ነው። እሱ የነገረን ቃል ተስፋ ሲሆን ወይ ደግሞ ለምሳሌ አንዱን እኔ በጣም ሁሉ ጊዜ የምወዳት አለች። ወላጅ እንደሌላችሁ ልጆች አልተዋችሁም የሚለው ደስ ይላል አይደል? በጣም ደስ ይለኛል። ይሄ ተስፋ ነው። ይሄንን ተስፋ የኔም ማረገው በምንድን ነው? በእምነት ነው። ያለ እምነት ያንን ተስፋ ስላወቅኩት አምሮዬ ስለተቀመጠ ደጋግሜ ስላልኩት እምነት ግን ከሌለኝ በዛ ቃል ላይ
ያ ቃል የኔ ንብረት ሊሆን አይችልም። ስለዚህ ምን ይፈልጋል ማለት ነው? እምነት ይፈልጋል። ሄዶ ያንን ተስፋዬን ጭብጥ እንዳደርገው ወይ ደግሞ ያ የተነገረው ተስፋ ከኔ ጋር እንዲዋሃድ ከተፈለገ እምነት ያስፈልጋል። ይሄው የዕብራውያን ጸሐፊ በሌላ ቦታ ላይ ሲናገር የሰሙት ቃል በእምነት ከነሱ ጋር ስላልተዋሃደ ምን አላላቸው ይላል? አልጠቀማቸውም ማለት እኮ ተጎድተውበታል ማለት ነው አይደል? ሊጠቅማቸው የሚችለውን ነገር አጥተዋል። ለምንድነው የሆነው? የሰሙት ቃል በጆሮ የገባው ጌታ ያስተማረው ወንጌል ያስተማረው ከዛ ተቀብለው ሐዋርያት ያስተማሩት ቃል አሁንም የምንማረው የእግዚአብሔር ቃል በእምነት ውስጣችን ካልተዋሃደ ወይ ደግሞ ካልተቀበልነውና የኛ መሆን ካልቻለ ምን አይለንም ነው የሚለው? አይጠቅመንም ይላል። አይጠቅምም። ስለዚህ እምነት ተስፋ ያደረግነውን ነገር የሚያስረግጥ እርግጠኛ እንድንሆን የሚያደርገን ነገር ነው። ጌታ ይባረክ። አባቶች የተመሰከረላቸው በዚሁ ነው ይላል። አባቶች ተመስክሮላቸዋል። በተለይ የዕብራውያን ጸሐፊ ወደታች ወረድ ብሎ ይተርካቸዋል ሁሉንም ከመጀመሪያው ጀምሮ። መሃል ላይ ሲደርስ እኔ ስለነ ሳምሶን ስለነ ባርቅ ስለ ጌዲዮን ለመተረክ እኮ ጊዜ ያጥርብኛል እንጂ እያንዳንዳቸውን ብነግራችሁ ደስ ባለኝ። አንዳንድ ሴቶችም አሉ ሙታናቸውን የተቀበሉ፣ አንዳንዶቹ በእምነት የእሳትን ኃይል አጠፉ፣ አንዳንዶቹ በእምነት ሃሌሉያ ክብር ለኢየሱስ ይሁን። ከሰው ሰው አይለይም ወገኖች፣ ከክርስቲያን ክርስቲያን አይለይም። ከክርስቲያን ክርስቲያን የሚለየው በእምነቱ ነው። የማመን ሚዛናችን እግዚአብሔር ላይ ያለን የመደገፍ ብቃታችን ወይ ደግሞ የእግዚአብሔር ቃል ላይ ሁለንተናችንን የማሳረፍ ያ ችሎታችን ችሎታ ልበል ወይ ደግሞ ያ ፍላጎታችን ወይ ደግሞ ያ ውሳኔያችን ነው የሚለየን። አንዱን አማኝ ከሌላው አማኝ የሚለየው እንጂ እግዚአብሔር የሰው ፊት አይቶ አይደለም፣ መንፈሱንም ለማንም ሰፍሮ አይሰጥ። ስለዚህ በጌታ በኢየሱስ ክርስቶስ አስተምሮ ውስጥ ይሄ የመዳን ዕውቀት ወደ ህዝቡ እንዲደርስ ዮሐንስ መንገድ ከፍቷል። ኢየሱስ ክርስቶስ ደግሞ አዳኝ እንደሆነ የታረደ በግ እንደሆነ እርሱ እንደሚያድን ተናግሯል። ግን የሰበካቸው ሁሉ ለመዳን አልበቁም። እንዳውም አብዛኛዎቹ ጥለው ሄዱ። የቀሩት የምታውቋቸው ጥቂቶች ናቸው። ምንድነው ልዩነቱ ካልን ታምር ሳይደረግላቸው ቀርተው አይደለም፣ ሳይፈወሱ ቀርተው አይደለም፣ ወይ ደግሞ ሳይበሉ ቀርተው አይደለም፣ ወይ በትምህርቱ ሳይማረኩ ደስ ሳይላቸው ቀርተው አይደለም። እንደው ባለፈው ሳምንት እንደ ባለስልጣን ነው እኮ የሚያስተምረው አሉ አይደለም። እነዚህ የጸጋ ቃሎች ነው እኮ የሚናገሩ። ተደንቀዋል እኮ በትምህርቱ ተገርመዋል። ግን በእምነት ወደ ውስጣቸው ሊያስገቡት ወገኖቼ ዛሬ ስለ እምነት ማስተማር በጣም አስፈሪ ሆኗል። ምክንያቱም የእምነት አስተማሪዎች የሚባሉ እምነት የሚባለውን በእግዚአብሔር ላይ ያለንን እምነት ውስጥ የሚያደርግ የሚለውጥ አይነት ሜዳውን ስለሞሉት ንጹህ የሆነውን በእግዚአብሔር ላይ የመደገፍን እምነት እንኳን ለማስተማር ብዙዎቻችን ውስጥ ፍርሃት ገብቷል። ይሄንን ብል በዚህ ይረዱኝ ይሆን በሚል ግን እውነቱ ደግሞ ሁልጊዜ እውነት ሆኖ መነገር አለ። ክብር ለእግዚአብሔር ይሁን። አሜን። እምነት ስንል ታዲያ ምን ማለታችን ነው? ይሄንን ለእናንተ ልቶ ምዕራፍ እዚሁ ላይ ምዕራፍ 11 ቁጥር 6 ላይ ይሄን ሳንናገር መሄድ አንችልም አይደለ? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። impossible አይቻልም። ተዘግቷል እኮ ምዕራፍ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ዝማሬያችን በእምነት፣ አስራት ምን ሰጠው በእምነት፣ መባ ስናዋጣ በእምነት፣ ወደ ቤተ ክርስቲያን ስንመጣ በእምነት፣ ከቅዱሳን ጋር ህብረት ስናደርግ በእምነት፣ ጧት ስንጸልይ ማታ ስንጸልይ በእምነት። ክብር ለኢየሱስ ይሁን። ጌታ ነው የሚያኖረኝ ብለን ስንመሰክር በእምነት መሆን አለበት። በተውሶ ቃል ክርስትና ሊኖር አይቻልም፣ ወይ በልምምድ አይኖርም። ማመን ያስፈልጋል።
አሜን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ወደዛ ህይወት እንድንመጣ ያስፈልጋል። የእምነት አጠቃላይ ዴፊኒሽን ልታገኙ ትችላላችሁ። እኛ መጠየቅ ይኖርብናል። ምንድነው እምነት? እምነት ማለት ምን ማለት ነው? እነዚህ ነገሮች ማሰብ ጥሩ ነው። እግዚአብሔርን መደገፍ ነው እምነት ማለት። እግዚአብሔር ላይ ቅድም እንዳልነው ሐሳባችንን መጣል ነው። እነዚህ ጥቂት ሐሳቦች ይጠቅሙናል። ዘዳግም ምዕራፍ 7 ቁጥር 9 ላይ ሙሴ ለእስራኤላውያኖች ይነግራቸዋል። ብዙ ነው የሚነግራቸው፣ ግን ቃል ኪዳኑን የሰጠ ቃሉን የሰጠ ተስፋውን የሰጠ ከግብጽ ምድር ያወጣ ባህር ከፍሎ ያሻገረ ነገ ደግሞ ከነዓንን አወርሳለሁ ያለ እግዚአብሔር የታመነ አምላክ እንደሆነ እወቅ። እግዚአብሔር ለዘላለም ይባረክ። ያለህበት ምድረ በዳ ነው፣ ጭው ያለ በረሃ ነው። ፀሐዩም ሐሩሩም ቃጠሎም ረሃቡም ጥማቱም ሁሉም ይፈራረቅበት ነው። ቀያሪ ልብስ የለህም፣ ያው አንዱ አላረጀም እንጂ ተለዋጭ ጫማ የላችሁም፣ እግራችሁ አላበጠም እንጂ ብዙ ያልተመቻቸ ነገር አለ። ግን እግዚአብሔር እንዲህ ብሏል፣ ወተትና ማር ወደምታፈልቀው ወደ ተስፋይቱ ምድር አገባሃለሁ። አሜን። የሚታመን የለም፣ መደገፊያ የሚሆን የለም፣ ቆጥረን የምናሳየው ነገር የለም፣ ሰው ይልን የምንለው የለም። ወይ እንደ ዘበኑ ፌስቡክ ላይ የምንለጥፈው በዩቲዩብ የምናስተዋውቀው ለጎረቤት የምንነግረው ወሬ የለም። በረሃ ነው፣ ቃጠሎ ነው። የደረሱ እነዛ ከግብጽ ምድር የወጡ ብለው ቢጠይቁ ጌቶቻቸው የተረፉ ካሉ ግብጽ ምድር አሉ እንዳሉ እናውቃለን። ምናልባት እነሱ ቢጠይቁ የሚሰሙት ወሬ ሄዶ እኮ አምላካቸው በረሃ ላይ እያንከራተታቸው ነው አይደለ እንደሚሰሙት። ወሬኛ ቢመለስ ቢሄድ ምን ደረሰች ያቺ የኔ ሰራተኛ እምቢ ብላ እንደው ምንድነው አምጪ ወርቁንም አንቺ ገንዘቡንም ብላ ነጥቃ ከቤት የሄደችው የደረሰች ሲባል የት ትደርሳለች ብለሽ ነው? በረሃ ላይ ነው 20 ዓመት ሙሉ። አዎ አሁንማ 30 ሊሞላቸው። እዛው በረሃ አረጀች በሉኛ። አዎ እዛው ናት አረጀች፣ እዛው ቀረቻ ችግሯ ውስጥ። አዎ እዚህ እኮ ይሻላት ነበር። ዱባው አለ። ምንድነው ደግሞ አንድ የማይገባኛል ምንድነው በቲክቶክ ዱባ አለ፣ ሽንኩርት አለ፣ ምን አለ፣ ያ ሁሉ አለ። እዚህ ምን ጎሏት ነው የሄደችው? እዛ ለመንከራተት በእንደዛ ልብ በሚያርድ በረሃ ውስጥ ሙሴ ብቅ ብሎ ምን ይላቸዋል? ቃል ኪዳኑን የሚጠብቅ አምላክ የታመነ እንደሆነ ወቅ። አሜን። ክብር ለኢየሱስ ይሁን። ቃሉን የሚጠብቅ ነው። ስለዚህ ምን በለው? እመነው። እርሱ የታመነ አምላክ ነው፣ ታማኝ ነው። አንተ ደግሞ ልታምነው ይገባሃል። የማይታመን ነገር ብናምን እምነት አይባልም። የሚታመን ነገር ግን እናምናለን። የሰው ቃል አናምንም፣ የጌታን ቃል ግን እናምናለን። የሰው ተስፋ እናምንም፣ የጌታን ተስፋ ግን እናምናለን። ክብር ለኢየሱስ ይሁን። የተቀመጥንበትንም አገርም ምድርም ወንበሩንም አናምንም፣ ጌታን ግን እናምናለን። እግዚአብሔር ለዘላለም የተባረከ ይሁን። እጃችን ላይ የምንለውን ስራ የሚሆን ገንዘብ፣ ጤና የሚሆን ውበት አናምነው። ምናምነው የሰራዊት ጌታ እግዚአብሔር። ይህንን እምነት ነው ጌታ ኢየሱስ ያስተማረ። ነብዩ ኢሳይያስ ይህን ሐሳብ በደንብ አድርጎ ይናገረዋል። እሱ ጋር ከመድረሴ በፊት የጌታ ኢየሱስ ክርስቶስ አስተምሮ ምናልባት በእነዚህ ላይ የተደገፈ ነው ብዬ እላለሁ። የመጀመሪያው በእግዚአብሔር ላይ የተደገፈ እምነት እንዲኖረን ጥንቅቅ አድርገን ሐሳባችንን ወስደን በሱ ላይ ብቻ ሃሌሉያ እግዚአብሔር ይባረክ። በጌታ በአምላካችን ላይ ብቻ። ሕይወታችን ብዙ ቀዳዳ ነው ያለው፣ ብዙ ጥያቄ ነው ያለው። አንዱን ስንደፍን ሌላው ይመጣል፣ አንዱን ተወጣ ነው ስንል ሌላ ይመጣል። ግን በሁሉ ነገራችን ላይ እግዚአብሔር ላይ መደገፍ፣ በልጅ ቢሆን፣ በቤት ቢሆን፣ በስራ ቢሆን፣ በጤና ቢሆን፣ በዘላለም ዋስትና ሕይወት ቢሆን እግዚአብሔር ይባላል። ይሄ እንዲሆነን ነው ጌታ ያስተማረን። ሁለተኛው በእግዚአብሔር ላይ የመታመን እምነት እንዲበዛልን። ወጀቡ ሲበዛ፣ ማዕበሉ ሲበዛ፣ ጎርፉ ሲበዛ እንዳይሸረሸር እምነታችን እንዳይጎድል። ምክንያቱም
ጌታ ኢየሱስ ክርስቶስ ቻሌንጅ ያደረጋቸዋል እንመጣባቸዋለን። የጎደለ እምነት፣ ያነሰ እምነት፣ የጠፋ እምነት የሚባሉ አሉ መጽሐፍ ቅዱስ ላይ። እምነታችን እንዳይሸረሸር እንዳይጠፋ ይልቁንም እየጨመረ እንዲሄድ ያለፈው ዓመት እግዚአብሔርን ካመነው ይልቅ ዘንድሮ ጨመር ብሎ ትንሽ ክሬዚ የሚያደርግ እብድ የሚያደርግ እምነት ጥሩ ቃል ላይ ሆነ ይችላል አይደል? ግን ጥሩ ቃል ኖርማል እምነት አይደለም፣ አብኖርማል የሆነ ደምነካሻን ሰው አይባክህ ተወኝ የኔ ነገር በጌታ ብቻ ነው የተያዘው። ሃሌሉያ! እንደ ኧረ እንደ ባላምሮ አላስብም፣ እንደ ባላምሮ ማስበው እንደ እግዚአብሔር ቃል ነው፣ እንደ ተሰጠኝ ተስፋ ነው። እግዚአብሔር ለዘላለም ይባረክ። ትንሽ ለወጥ የሚያደርግ ምክንያቱም መጽሐፍ ቅዱስ ከእምነት ወደ እምነት ነው ትሄዳላችሁ። ሶስተኛው በእግዚአብሔር ተስፋ ቃል ላይ የተመሰረተ ህይወትና ኑሮ እንዲኖረን የሚያደርግ ያንዳንዱን ቃል ጌታ ካፉ ሲያወጣ ህይወታቸው በተናገረው ቃል ላይ እንዲመሰረቱ ነው። ፋውንዴሽኑ እሱ እንዲሆን ያስተማሩ። ይሄንን በብዙ ቦታ አይተናል። እንደ አራተኛ ነጥብ ያገኘሁት በእግዚአብሔርን አምላክነት አውቀን ደስ እየተሰኘ እንድናገለግለው። በእውነት እኔ ይሄ በጣም ደስ ይለኛል። እሱን ካወቅኩት ማገለግለው አገልግሎት ያስደስተኛል። ከንቱ እንዳልሆነ አውቀዋለሁ። ክብር ለኢየሱስ ይሁን። አንድ ጊዜ አንደኛው አክስቴ ነግራችሁ ሊሆን ይችላል ከዚህም በፊት ከረጅም ዓመት በኋላ ያው ጌታን ካገኘው በኋላ ዘመድ በሙሉ አባሮኛልና ቆይቼ ግን ከውጭ ተመልሼ ሲለያት ሄጄ አየኋት እና በጣም አክራሪዎች ወገኛ ቤተሰቦች ናቸው እና ተሰብስበው ለምን ምንድነው የምትማረው ይሄን ያክል ጊዜ ውጭ ወጥተህ ምን ተማርክ? የሚጠቅም ነገር ተማርክ አለች። አይ መጽሐፍ ቅዱስ ነው የተማርኩት አልኳት። መጽሐፍ ቅዱስ ምን ነውኛ ልጅ ሆነን ቄስ ትምህርት ቤት ልከን ሄለን እንዴ? በእውነት ያለች እሱ አይበቃም እንዴ? ይሄው ሰው ሁሉ እሱን ከተማረ በኋላ ሌላ ትምህርት ነው የሚማረው። አንተ ውጭ ድረስ ሄደ እንዴት መጽሐፍ ቅዱስ ትማራለህ? ሌላ የሚጠቅም ነገር ተምረህ አትመጣም አለች። አዘንኩላት። እሷ ነች ያዘነችልኝ። እኔ ግን ከልቤ አዘንኩላት። ለሷ መጽሐፍ ቅዱስ የሕፃን ልጅ አፍ መክፈቻ ነው፣ የቄስ ትምህርት ነው። መጽሐፍ ቅዱስ የፍጥረት ሁሉ ዕውቀት የበላይ መሆኑ ገና አልገባት። አገኛችሁ ሐሳብ አልገባት። ዛሬም ለዚህ ነው ብዙ ያልገባቸው ሰዎች መጽሐፍ ቅዱስ ጥናት ሲባሉ የሉ፣ የጌታ ቃል ስብከት ሲባል የሉ። ኧረ መጽሐፍ ቅዱስ እንማርና ጥና ሲናንብብ አንድ ምዕራፍ ሲባል የሉ። ሌላው ነገር በልጦባቸው ወገኖቼ እግዚአብሔርን ደስ የተሰኘን እንድናገለግለው የሚያደርገን የእግዚአብሔር እምነት በውስጣችን ሲበዛ ነው። ያን ሊጨምር ነው ጌታ ያስተማረው። እግዚአብሔርን መታመኛው የሚያደርግ ሰው ይላል አይደል ኤርምያስ። ይሄንን ቃል ሳታነቡት እንዳትሄዱ። ኤርምያስ ምዕራፍ 17 በጣም የምትወዱት ነው። ብዙዎቻችሁ ደመቅ አድርጋችሁ አስመራችሁበታል ብዬ አስባለሁ። እንደዚህ ነው የሚለው። እኔ ላንብብ ቁጥር 5 እስከ 8። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ምንድነው ይለዋል? ባጭር ቃል እርጉም ነው፣ ከርስድ ነው፣ የተረገመ ነው። በሰው የሚታመን ሥጋ ለባሽን ክንዱ የሚያደርግ ልቡን ከአምላኩ የሚመልስ የማያምን ማለት ነው። እንደዚህ አይነቱ ሰው የተረገመ ነው። መልካም በመጣ ጊዜ አያይም፣ ሰው በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል ይልና ስለዛ ሰው ታሪኩን ይዘጋው። ስለ ሌላኛው ደግሞ ሰው ይናገራል። በእግዚአብሔር የታመነ ይሄን ያዙልኝ፣ በእግዚአብሔር የታመነ እምነቱንም በእግዚአብሔር ላይ ያደረገ ሰው ወይንም ደግሞ እዛ ላይ እንደምታነቡት ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ምንድነው ይለዋል? ብሩክ ነው፣ በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉ ዘወትር እንደለመለመ ነው። በድርቅ ዘመን አይፈራም፣ ፍሬ ማፍራቱንም አያቋርጥ። ምን የሆነ ሰው? እምነቱን በእግዚአብሔር ላይ ያደረገ ሰው። ክብር ለኢየሱስ ይሁን። ስለዚህ ወደ መዳን የሚያመጣን ያ እምነት ውስጣችን ሲያድግ ወይ ደግሞ የሌለ ከሆነ ሲፈጠር
ኖሮ ከሆነ ደግሞ የጨመረ ሲሄድ ያን ጊዜ መዳናችን እርግጠኛ እንደሆነ እናውቃለን። ጌታ ኢየሱስ ክርስቶስ የተደነቀበትን እምነት ከመጽሐፍ ቅዱሳችን ልናይ እንችላለን። ብዙ አይነት አስደናቂ ነገሮች ጌታ አጋጥመውታል በምድር ላይ። አንዳንዶቹ ባለማመናቸው ምክንያት፣ አንዳንዶቹ ጥለው በመሄዳቸው ምክንያት፣ እነ ይሁዳ በመክዳታቸው ምክንያት፣ ሌላ ደግሞ የራሱ የተወለደበት አካባቢ ሄዶ ስላላመኑት ምንም ተአምር ሳያደርግ በመምጣቱ በጣም ገርሞት ነብይ በገዛ ሀገሩ አይከበርም ብሎ ነው የመጣው። ብዙ ሰርፕራይዝ የሚያደርጉ ነገሮች አጋጥመውታል። ግን ደግሞ በዛው ልክ በጣም ሰርፕራይዝ የሆነበት ደግሞ ያልጠበቀው ነገር ደግሞ አጋጥመውታል። ይሄንን ነው የሚነግረን ሉቃስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 8 ሁለቱም ክፍሎች እንድናነባቸው እጋብዛችኋል። ሉቃስ ይሄንን ሲመዘግበው ምዕራፍ 7 ላይ ምን ብሎ ነው የሚናገረው? እዛ ላይ ተጽፏል። ይሄ መቶ አለቃ የሆነ ሰው በልጁ ይታመምበታል። ታሪኩን ቶሎ ላንብበው። ምዕራፍ 7 ከቁጥር 1 ቃሉን ሁሉ በሕዝቡ ጆሮ በጨረሰ ጊዜ ይላል። አስተምሮ ነው እንግዲህ። በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ የሚወደው ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህንን ልታደርግ ይገባል፣ ሕዝባችንን ይወዳል፣ ምኩራብ ራሱ ሰርቶልናል ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ ይላል። ወደ ኢየሱስ ምን ብሎ? ጌታ ሆይ ከቤቴ ጣራ በታች ልትገባ ይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴንም አልቆጠርኩትም። እኔ ማረባ ሰው ነኝ፣ አይሁድም አይደለም፣ ሰው የሮማ መኮንን ነው። ወደ አንተም ጋር መጥቼ አንተን የተቀደስከውን የአይሁድን መምህር ራባይ ካንተ ጋራ ደግሞ ላወራም ራሴን ብቁ አድርጌ አልቆጥርም። እኔ ቤትም ደግሞ መድከም የለብህም። የኔ ቤት አንተን ለማስተናገድ ትንሽ ነው። እንዴት አይነት መረዳት ቢኖረው ነው! ንገርም እኮ ነገር ግን አለው አይደለ? ምንድነው ያለው? ነገር ግን ቃል ተናገር፣ ብላቴናዬ ይፈወሳል። እኔ ደግሞ ከሌሎቹ በታች የምገዛ ሰው ነኝ። ከእኔ በታችም ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬ ይሄንን አድርግ ብለው ደግሞ ያደርጋል። ስለዚህ ስልጣኑን አወቀው። ኢየሱስ ተራ ሰው እንዳልሆነ ገባው። በጣም ደስ ይለኛል ይሄ መረዳት። አወቅ። ምናልባት ከዚህ መቶ አለቃ በላይ የነበሩ እሱን የሾሙት ብለን እንበላቸው የአካባቢ ገዢዎች ወይ ደግሞ ነገስታቶች ሊሸልሙትም ሊሾሙትም ወደ ሮማ አደባባይ ጠርተውት ሊሆን ይችላል። በጣም የተከበሩ ነገስታቶች ወደ እነሱ ጋር ሲሄድ ምንም አልመሰለውም። እንደውም ለመታየት ደመቅ ብሎ የሄደ ይመስለኛል ማንም ሰው እንደሚያደርገው። ይሄ ግን ጥሩ ልብስ እንኳን ወደማይቀይር ሰንደል ጫማ እያደረገ በየሰፈሩ የሚመሰክር በእድሜው ደግሞ ገና ወጣት የሆነ 30 መጀመሪያዎቹ ላይ የሆነ አንድ ራባይ ወደዚህ ለዛውም አይሁዶች በሮማውያን ዘንድ የሚከበሩም አልነበረ። ወደሱ ጋር ሲመጣ ግን ምን አለ? አይገባም፣ አንተ ልዩ ነህ። እንደኔ ገዢዎች አይነት አይደለም፣ ለኔ ሹመት እንደሰጡኝ አለቆች አይነት አይደለም፣ እኔን እንደሚያዙኝ እንደ ሮማ ነገስታቶች አንተ የተለየ ነህ። ስለዚህ እኔ ጣራ በታች ልትገባ አይገባም። ምንም ደግሞ አንተ ጋር ፊት ለፊት ቆሜ ላወራ ብቃት የለኝም። ግን ምን ተናገራል? ሲቃል በሉ ልባካችሁ። ክብር ለኢየሱስ ይሁን። ያ ካፍ የወጣው ቃል ታምር እንደሚያደርግ አውቃለሁ። ብቻ ቃል ተናገር፣ ብላቴናዬም ይፈወሳል። ኢየሱስ ጌታ ነው። ሃሌሉያ አሜን። የሰው ቃል አይደለም። አሁን የሰው ቃል ነው እያወጡ የሚነግሩን። እሱ አይደለም። የአምላክ ቃል፣ የኢየሱስ ቃል፣ የጌታ ቃል፣ የእግዚአብሔር ቃል፣ የምኞት ያልሆነ የፍላጎት ያልሆነ የሰማይና የምድር አምላክ የሚተነፍሰው ቃል እሱ ተአምር ይሰራል።
ስለዚህ ያንን ቃል ተናገር ከማን እንደሚወጣ ምንጩን አውቀዋለሁ አለና ጌታ ወዲያውኑ ቃል አልተናገረም አይደል? ምንድነው ያለው? ብላቴና ይፈወሳል ይላል። እኔ ሁሉን ከጨረሰ በኋላ ኢየሱስም ይሄንን ሰምቶ በእርሱ ምን ሆነ ይላል? ተደነቀ። ሰርፕራይዝ! ምን አይነት እምነት ነው ይሄ እምነት! እግዚአብሔር አምላክ እንደዚህ አይነት እምነት ይስጠን። አሜን ይስጠን። ተደነቀ ይላል። እንግዲህ ኢየሱስን በሰውነቱ ካያችሁት አዋቂ ነው፣ የተማረ ነው፣ ምሁር ነው። ቻሌንጅ አድርጓቸዋል ገና በ12 ዓመቱ ጀምሮ። ስለዚህ የተማረ አዋቂ ነው ብላችሁ መዝግቡት። በአምላክነቱ ደግሞ ምን ካወቅ ነው አምላክ ነው፣ በሰው ስራ አይደነቅም፣ እርሱ የሚያስደንቅ አምላክ ነው ብለን ደግሞ በዛን ነው። በሁለቱም ብታዩት ኢየሱስ ክርስቶስን ያስደነቀ እምነት ማንንም ሊያስደንቅ ይችላል፣ ሊያስገርመን ይችላል። ስለዚህ ምን ሆነ ነው የሚለው? ተደነቀ። ከዛ ምን አለ? ወደ ተከተሉት ሰዎች ዞር አለና በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። እንደዚህ አይነት ትልቅ ሲውላችሁም ትልቅ እምነት በሉልን። ትልቅ እምነት አላገኘሁም። ይሄ ትልቅ እምነት ለካ ጌታ ፈልጎ ነበር። አላገኘሁም ማለት ምን ማለት ነው? እፈልጋለሁ ማለት ነው አይደል? ፈልግ ነበር ማለት ነው አይደል? ፈልግ ነበር ግን ምን አላልኩም? አላገኘሁም። አሁን ግን ምን አለው? አገኘሁ። ይሄን እምነት የፈለገው አህዛቦች ጋር አልነበረም፣ አይሁዶች ጋር ነው። እነሱ ጋር ግን አልነበረም። ይሄ እምነት የተገኘው እዚህ መቶ አለቃ ጋር ነው። ሌላም ደግሞ ታሪክ እናነባለን። ሌላ ታሪክ የምናገኘው ደግሞ የዛችን የሱነማይቷን ሴት ታሪክ ነው። የሷ ታሪክ ደግሞ የሚገርም ነው። እሷ ምንድነው ያደረገችው? ይቺ ሴት ልጇ ናት የታመመችባት፣ ልትሞትባት ነው። ስለዚህ ምንድነው ያደረገችው? እንዲፈውስላት ጠየቀች። እናንበው ይሄን ቃል ከደረሳችሁበት ማቴዎስ ምዕራፍ 15 ነው። ኢየሱስ ከዛ ወጥቶ ጢሮስና ወደ ሲዶና ሀገር ሄደ። አንዲት ከነናዊት ሴት ከዚያ አካባቢ ወጥታ ጌታ ሆይ የዳዊት ልጅ ራራልኝ፣ ልጄ በጋኔል ክፉኛ ተይዛለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚያን ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ምን አሉ? እየተከተለችን ትጮኻለችና ብታሰናብታትስ ብለው ጠየቁ። እርሱ ምን አለ? የተላኩት ከእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ብቻ ነው አለ። ሴትዮዋ እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱ መልሶ የልጆችን እንጀራ ወስዶ ለውሾች መጣል አይገባም አላት። እሷ መልሳ ምን አለች? ምንድነው ያለችው? መልሳ የልጆች እንጀራ ወስዶ ለውሾች መጣል አይገባም ሲላት፣ እርሷ መልሳ ምን አለች? አዎን ጌታ ሆይ ውሾችም እኮ ከጌቶቻቸው ማዕድ የወዳደቀውን ፍርፋሪ። በጣም ታሳዝነኛለች። የእናትነት ልብ እናት ጋኔል እንደፈለገ የሚጨፍርበት ልጅ ያላት፣ እንቅልፍ የሌላት፣ የምትሰቃይ ልቧ ስብር ያለ ሴት ግን ኢየሱስን ይዛ እኔ አምናለሁ አለች። ካንተ በቀር መፍትሄ የለም፣ ካንተ በቀር። ሃሌሉያ። እና ጌታ ምን አለ ነው የሚለው? በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ምንድን ነው አላት። ታላቅ ፈተናት ነው የሚባለው። እምነቷን እስከ ጥግ ድረስ ነው ያየው። እና ሴትዮዋ ግን የምትላቀቅ አይነት አለች። እምነትሽ ታላቅ ነው አላት። ስለዚህ ምን ይሆንልሽ ነው የሚላት? አንደኛው ትርጉም ላይ እንደ እምነትሽ ይሁንልሽ። አሜን አሜን። ይሄ ትንሽ ከባድ ነው ለኛ አይደለ? እምነታችን ትንሽ ስለሆነች ትንሽ ነገር ነው የሚሆነው። ግን እንደ እምነትሽ ይሁንልሽ አላት። ልጇም በዛችው ሰዓት ምን ሆነች ይላል? ዳነች፣ ተፈወሰች። ወገኖቼ
እምነታችን በጣም ያስፈልገናል። በክርስትና ህይወታችን ውስጥ እምነታችን የማይነካው ምንም ነገር የለም ወገኖች። ምንም መንፈሳዊ ህይወታችን፣ ዘላለም ፍጻሜ ተስፋ፣ ዕለታዊ ኑሯችን፣ ጠላትን ማሸነፋችን፣ ፈውስ፣ ጤንነታችን ወይ ደግሞ በረከታችን፣ ገንዘቡ፣ ስራው፣ ማንኛውም ነገር አገልግሎታችንና የአገልግሎት ፍሬ ሁሉ ያለ እምነት ምንም ነገር ሊሆን አይችልም። ስለዚህ እኛ ዲማንድ የምንደረገው ምንድነው? እመኑ። አሜን። እንድናምን እግዚአብሔር ይርዳ። ይህንን የመዳን ዕውቀት ስናገኝ ወዴት ነው የምንሄደው ማለት ነው? እግዚአብሔርን ወደ ማመን ነው። የሚያድን እምነት አለ። በእውነት የሚያድን እምነት። እቺ ደም የፈሰሳትን ሴት እናስታውሳለን አይደለ? እሷ ምንድነው ያለችው? በሰዎች መካከል እንኳን ተጋፍቼ የልብሱን ዘርፍ ያስኩኝ የደም ምንጭ ምን ይላል አለች? እጁን ብጨብጥ አላለች። ወይ እንደሌላ ሰው ሄጄ ፊቱ ሆኜ ቢሆነ ነገር ብናገረው አላለችም። ሰው ሳያየኝ ተሽሎክልኬ ብቻ እሱ የለበሰው የትም ፋብሪካ ይሰራ የትም ሸማኔ ይሸምነው እሱ አካል ላይ ያረፈውን ከያስኩት የደም ምንጭ ይረግፋል። አሜን። ዛሬ እንደዛ አይነት ግፊያ የለብንም። መንፈስ ቅዱስ ኢየሱስን ሊያከብረው በመካከላችን ነው ያለው። ልባችን ይመን እንጂ ጌታ ቅርብ ነው። ጌታ ቅርብ ነው። አሜን። መጽሐፍ ቅዱስ ይናገራል ከስትንፋሳችን ይልቅ ጌታ ቅርብ ነው። ለሰው ከስትንፋሱ በላይ ቅርብ አለ እንዴ? የለም። ግን ጌታ ከስትንፋሳችንም ይልቅ ቅርብ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን እምነት እንድንይዘው ያስፈልጋል። ዮሐንስ ይሄንን ለመስጠት ነው የመጣው። ወደ 3-4 አይነት እምነቶች የተጠቀሱ አሉ። ቅድም እንዳልነው ትልቅ እምነት አለ። እንደገና ደግሞ ትንሽ እምነት፣ የጎደለ እምነት አለ። እንደገናም ደግሞ እንደና አብርሃም ትክክለኛ በቃ ፐርፌክት ፌዝ የሚባል አለ። የሚያድግም እምነት አለ። እኔ እቺን ትንሿን የጎደለችዋን ትንሽ እምነት ብናያት ጥሩ ይመስለኛል። ይሄ ትንሽ እምነት ወይ የጎደለ እምነት የሚባለው ብዙዎቻችን በአብዛኛው ክርስቲያኖች ያለን እምነት ይመስለኛል። ብዙ ስለተሰበክን ስለተማርን ከጌታ ጋር ስለቆየን ወይ ልባችን ክፍት ስላለ እግዚአብሔር እናምናለን። እንዴ ምንም ይታመናል እሱ ብቻ ነው እንላለን። ላፋችንም እንላለን። አንዳንድ ጊዜ ልባችንም ይላል እንደዛ አይነቱን አይደለ? እናምናለን። ብዙ ክርስቲያኖች መካከል ነው ያለው። በዓለም ያለው ሰው እንዳትቆጥሩት፣ እነሱ ፈጽመው አላመኑ። ምክንያቱም መጽሐፍ ቅዱስ የሚናገረው እንዳያምኑ የዚህ ዓለም አምላክ የልቦናቸውን ሐሳብ ምን አደረገ ነው። ከኔ ጋር ናችሁ? አዎ ሃይማኖተኞች ሊሆኑ ይችላሉ እንጂ አማኞች አይደሉም። ክርስቲያኖች እንኳን ነን ቢሉ ክርስቲያን ሃይማኖተኞች ናቸው እንጂ ክርስቶስን ያመኑ የክርስቶስ ተከታዮች አይደሉም። ይሄን በጣም እርግጠኛ ሆነን ማወቅ አለብን። ለምሳሌ ቢያምኑትማ ከኔ ጋር ቢያምኑትማ በሉ ሊባካችሁ አንተ ድገሙት እንደገና። ቢያምኑትማ ሌላ ነገር አይቀጣጥሉም። ብቻውን በቂ ነው። እግዚአብሔር የተባረከ ይሁን። እንጨቱንም ድንጋዩንም ሰውንም የሞተውንም አጥንቱንም አይቀላቅሉም። ያንን የሚቀላቅሉት ስላላመኑት ነው። ቢያምኑት ያንን አይቀላቅሉም። ስለዚህ ለነዚህ ወገኖቻችን መጸለይ ነው ያለብን። አማኝ አድርገን መቁጠር የለብንም። መጽሐፍ ቅዱስም አንከረጅ አደርገንም በዛ መልኩ ይልቁንም እንድንመሰክርላቸው እንድንጸልይላቸው ወደ መዳን እንዲመጡ እምነታቸው እንዲጠነክር የእግዚአብሔርን ቃል እንድንሰብካቸው ነው የሚነግር። ክብር ለኢየሱስ ይሁን። አሜን። እስቲ አይሁዶችን ተመልከቱ። አይሁዶች እኮ ከማንም የአሕዛብ ኔሽን ወይ ደግሞ በሌላው ዓለም ያሉት ከነሱ በበለጠ እኮ የሕግ መጽሐፍትን ያውቃል፣ ነቢያትን ያውቃል። ወርሺፕ ሴሪሞኒ ከነሱ በላይ ማን ያውቃል? አለባበስ፣ የካህን አለባበስ ከነሱ በላይ ማን ያውቃል? አስራትና በማ መሰብሰብ ከነሱ በላይ ማን ያውቃል? ማንም እኮ አያውቅም። የሃይማኖት መልክ አላቸው። ኃይሉን ግን ምን ብለዋል ይላል ጳውሎስ? ክደዋል። ለዚህ ኮምፕሮማይዝ አታድርግ። ያንደውም ኮምፕሮማይዝ ስናደርግ የኛ እምነት እየተሸረሸረ ይሄዳል። እንደ ምንድነው ተመሳሳይ ለመሆን እዛ ውስጥ ነው የምንገባው። ኖ ኢየሱስ ብቻውን አዳኝ።
እግዚአብሔር ለዘላለም የተባረከ። ሌላ ተቀጣይ አይፈልግም። ዮሐንስ ሊሰጥ የመጣው ዕውቀት ይሄን ነው። እኔንም እንዳጨምሩኝ አለ። እኔ የዓለም ብርሃን ነኝ አላልኩም፣ እናንተ ምስክሮች ናችሁ ይላል እኮ ወንጌሉ አይደል? እኔ ያመለከትኩት ወደ እሱ ነው፣ ወደ እኔ አይደለም። እርሱ ብቻውን ያድናል። እርሱ ብቻውን ያስመልጣቸዋል። እርሱን እመኑት። ሃሌሉያ! ጌታ ለዘላለም የተባረከ ይሁን። ያንን እምነት ሁላችንም ልብ ውስጥ እንዲኖር ይፈለጋል። ግን ምን ይሆናል? ይጎላል። አንዳንድ ጊዜ ያንሳል፣ አንዳንድ ጊዜ ይጠፋል። እንደሱ ነው የሚጎለው። ምናልባት በህይወት ውጣ ውረድ ውስጥ ስናልፍ የምናየው ነገር ሲያደክመን ሊሆን ይችላል። እምነታችን እንስ ጉድል የሚለው ግን ጌታ ይህንን ጥሩ ትምህርት የሰጠን በዛች ማዕበል በሚያናውጣት ታንኳ ውስጥ የነበሩትን ደቀ መዛሙርቱን እንዲህ ይላቸዋል፣ ወደ ማዶ እንሻገር አላቸው። ይሄ ታሪክ በጣም አስደናቂ ታሪክ ነው። እዛው ማቴዎስ 8 ላይ የምታገኙት እና ጀልባው ውስጥ ገብቶ ተናወጠ። ማዕበሉ ተነሳ፣ ጀልባዋን እስከሚሸፍን ድረስ አወካቸው እና በዛን ጊዜ ኢየሱስ ተኝቶ ነበር ይላል። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ አሉት፣ ጠፋ፣ አድነን። ምን በለን ያሉ? ጠፋ። ስለዚህ ምን በለን? እስኪ የመዳን ዕውቀት በሉላችሁ። እስኪ ድገሙና በሉልኝ። እስኪ ምን ሆነናል? ጠፋን። ምን አድርገን? አድነን። እየጠፋን ነው፣ አድነን። ውሃ እየበላን ነው፣ አድነን። አይደለም? እሱ መጣና ምንድነው ያላቸው? እናንተ አሁን አግባብ ጥያቄ ነው፣ አግባብ መልስ ነው። አድነኝ ለሚል ሰው እምነት የለህም ብባል እኔ እኮ ያልኩህ አድነኝ ነው። ግን ጌታ ምን አለ? እናንተ እምነት የጎደላችሁ ለምን ይሄን ያህል ፈራችሁ አላችሁ። የጎደላችሁ ሰብስታንስ አለ ውስጣችሁ ተለክቶ ያነሰ። ልክኛ አንዳንድ ጊዜ ደማችን ውስጥ ነጭ ደም ሴል አንሷል፣ ይሄ ሄሞግሎቢን አንሷል፣ ኦክሲጅን አንሷል ነው አይደለም የሚሉን ሐኪሞች። ልክ እንደዛ ጌታ ልባቸው መርምሮ የጎደለ ነገር አለ፣ ዲፊሸንሲው በጣም ይታወቃል፣ የጎደለ እምነት ነው። እግዚአብሔር እምነት ይጨምርልን። አሜን አትሉም እንዴ? ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባረክ። ከዛ በኋላ ተነስቶ ገሰጸው፣ ማዕበሉ ጸጥ አለ፣ ጸጥታ ሰፈነ ይላል። ሌላም ማርቆስ ምዕራፍ 9 ላይ ልክ እንደዚሁ ተራራ ላይ ቆይተው ሲወርዱ አንድ ሰው ልጁን ይዞ መጥቷል እና ልጁ እያንፈራገጠው ነው። አረፋ የደፈቀ አጋንንት እያንፈራገጠው ነው እና መጡና ለደቀ መዛሙርት በሉ ፈውሱልኝ አላቸው። እና የመለሱለት ደቀ መዛሙርቱ አልቻሉ። ምክንያቱም እምነታቸው የበረታ አልነበረ። ከዛ ጌታ ወረደና ምን አለ? ይሄ በጣም ያስደነግጠኛል ሁሉ ጊዜ፣ ምክንያቱም ከትውልድ ጋር ስላገናኘው ይሄኛው ከባድ ነው። ኢየሱስም መልሶ ምን አለ ይላል? የማታምን ትውልድ። አያችሁ ያለው ያልሰለጠንክ ትውልድ አላለው። እየሰማችሁ ማህበራዊ ኑሮ የሌለ ትውልድ አላለም አላቸው። እሱ አገር የሌለ ትውልድ አላለም። አገር አላቸው፣ ምንም ሮማያኖች ቅኝ ግዛት ቢገዟቸው። ዘመድ የሌለ ትውልድ አላለም፣ ዘመድ አላቸው፣ ከምንም ባያድኗቸው። ያለው ምንድነው? የማታምን ትውልድ። የማታምን ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እኔ በጣም ያሳስበኛል ሁሉ ቀን የጌታን ከኔ ጋር አብሮነት ተስፋ ቃል ቢኖረኝም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ያለው ተስፋ ቃል ቢኖረኝም ግን አንዳንድ ጊዜ እምነት ከጎደለን ሊለን የሚችለው ነገር አለ ማለት ነው። እስከ መቼ ከእናንተ ጋር እኖራለሁ? ይሄን አላቸው። ከዛ ሰውየው መጣና እባክህ አለማመኔን እርዳው የሚቻል ከሆነ ሲለው ለሚያምን ሁሉ እስቲ በሉት ሁላችሁም ባካችሁ፣ ለሚያምን ሁሉ ይቻላል። እንዴት ነው ቢቻል የምትለኝ? እኔ አምናለሁ ልጅ እንደሚድን አምናለሁ። እግዚአብሔር ይባረክ። አንተም እመናለሁ። እና ሰውዬ ያለው ምንድነው?
አለማመኔን ምን በለዋለሁ እርዳው። ልቤ ይዋለለ ነው፣ ትንሽ ነው፣ ሚዛኑን ያልጠበቀ እምነት ነው ያለኝ። አንድ ቀን ደስ ሲለኝ ነገር ሲሳካልኝ ሃሌሉያ ስል አቤት ጌታ ስል፣ ሌላ ጊዜ ጨለምለም ሲል ኧረ ልጠፋ ነው ብዬ ሳለቅስ፣ እንዲህ አይነት ፔንዱለም ላይፍ ነው ያለኝ። እንደዛ ነው ያለሁት። ከወገኖች ጋር ሲሰባሰብና ሲያጽናኑኝ ልቤ ሙሉት ብሎ ደስ ይለኛል። ብቻዬን ስሆንና ደግሞ ነገሮች ሲከቡኝ እምነቴ ይጠፋና ኧረ ጌታ ሆይ እባክህ አለማመኔን ምን በለዋለሁ። ወገኖቼ ልጆቻችሁም የትዳር አጋሮቻችሁም ጓደኞቻችሁም አጠገባችሁ የማይኖርበት ጊዜ አለ። እምነት ካላችሁ ግን ዘወትር ጌታ በእናንተ ሕይወት ተአምር ይሰራል። ክብር ለኢየሱስ ይሁን። ያ ያስፈልገናል፣ እሱ ያስፈልገናል። ስለዚህ ከእምነት እንዳንጎድል እግዚአብሔር ይፈልጋል። ዮሐንስ ወንጌል ምዕራፍ 14 ላይ በጣም ልባቸው በተናወጠ ጊዜ ጌታ ኢየሱስ ክርስቶስ የነገራቸው ጥቂት ቃል ይሄንን ነው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ስንበለው በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይሄ ብቻ ነው የተጠየቅነው፣ ብዙ አልተጠየቅንም። በማንኛውም ነገራችን እግዚአብሔርን እንመነው። እንዴት እንመን እግዚአብሔርን? እምነት በእውነት ከተፈለገ የሚገኝ ነው። ስንቶቻችሁ ትፈልጋላችሁ እምነት? እምነት ማለት ፖዚቲቭ ቲንኪንግ ማለት አይደለም። እምነት ማለት ኮንፌሽን ወይ ደግሞ ይሄን አገኛለሁ ያን ማለት አይደለም። በዛ አንስትም። እምነት ቅድም ኤርምያስ ላይ እንዳነበብነው ነገራችንን በሙሉ በእግዚአብሔር ላይ መጣል ማለት ሁሉን ነገራችን። እምነት ሐዋርያው ጳውሎስ ሲመክረን ምን ይላል? እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው ይላል። መልእክቱ ደግሞ የማን ቃል ነው ነው? አዲሱ መደበኛ ትርጉም የክርስቶስ መልእክት ነው፣ ወይ ደግሞ የጌታችን የኢየሱስ ክርስቶስ ቃል በውስጣችን እምነት ይፈጥራል። ቃሉን ባሰብን ቁጥር የእምነት ሰዎች እንሆናለን። ወደፊት ባለን ጊዜና ዘመን እግዚአብሔር ይህንን እምነት በውስጣችን ይጨምራል። የመዳናችንን ዋስትና የምናገኘው በማመናችን ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል ሐዋርያው ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይልና ፍቅር ግን ከሁሉ ይበልጣል ይላል። ምክንያቱም እምነት የሚጠቅመን ለዚህ ምድር ብቻ፣ እዚህ ምድር ስንኖር፣ ይሄ ምድር ለቀን ስንሄድ ተስፋ የምናደርገውን ጌታ እናገኘዋለን። ያን ጊዜ ደግሞ ተስፋ መሆኑ ይቀራል። ኦልሬዲ ጨብጠነዋል ማለት ነው። ስለዚህ የሚቀረው ምንድነው? ፍቅር ግን ለዘላለም ይኖራል። ማን ነው ፍቅር? እግዚአብሔር ፍቅር ነው። ክብር ለኢየሱስ ይሁን። እርሱን አይተነው አንጠግብም፣ ጨበጥነው ብለን አንጠግብም። ለዘላለም ከሱ ጋራ ነው የምንኖረው። ስለዚህ ፍቅር ለዘላለም ይኖራል። ምድር ላይ ግን የሚጠቅመን ነገር እኛን ከድል ወደ ድል የሚያሻግረን ከጌታ ጋር ሆነን የተዘጋጀልን በረከት የምንኖር ሰው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ኢየሱስ ክርስቶስ ይህንን ለማስተማር ነው የመጣው፣ ሌላ አልጨመረም። ግን እንዲሁ በብሉይ ኪዳን አማኞች ለምንድን ነው ያልተደሰተው የሚለውን ዕብራውያን ይነግረናል አይደለ? ዕብራውያን ሲናገር በልባቸው አለማመን ምክንያት ወደ ረፍት አላስገባቸውም አልኩኝ። ምክንያቱም በብዙዎቹ እግዚአብሔር ደስ አልተሰኘም ነበር። ይልቁንም አንገተ ደንዳና ሆኖ ባለማመናቸው ምክንያት ተገዳደሩት፣ 10 ጊዜ ተፈታተኑ። እምነት እንዲበዛልን እግዚአብሔር ይፈልጋል። ከጊዜ ወደ ጊዜ ከቀን ወደ ቀን እምነታችን እየጨመረ እንዲሄድ እግዚአብሔር ይፈልጋል። ዛሬ በዚህ ጉዳይ ላይ እንጸልያለን። እግዚአብሔር አምላክ ልባችንን ይክፈተው። ጆሮአችን የክርስቶስን መልእክት ለመስማት የሚናፍቅ ይሁንልን። አይናችንን ክርስቶስ ላይ እንድናደርግ እግዚአብሔር ይርዳል። ምክንያቱም እግዚአብሔር ላይ የተደገፈ እምነቱንም በእግዚአብሔር ላይ ያደረገ ሰው ምንድነው ነው የሚለው? ብሩክ ነው፣ ምስጉን ነው። ጌታ ይባረክ። ሁላችንም ተነስተን እንጸልይ።